አሁንም ደግሞ 250 ሺህ ደግሞ እንደዚሁ በቃ ማብቃት አለበት ብዬ እኔ ወስኛለሁ። ገብቷል አይደል? ጸባችሁ ነው። ጸባችንም መገናኘታችንም ምንም ነገር ማብቃት አለበት። ከሌላ ሰው በቃ ይሆናል አይደል? ራሴ እንትን ብዬ እንትን ከምን ንገረኛ። ወይኔ ምንድነው እየተሰማ ያለው ውዶቼ? በጣም ነው የሚከብደው። እንግዲህ የዛሬ በሚፍታ ቤት የተገኘው የሀይሚቲና የሚፍታ አነጋገር በጣም ይከብዳል። ሚፍታ ደግሞ የምንወድ የምናከብር የኛ መልካም በፊትም በመልካምነት ነው የምናቅቅ እና ወደ ሰላም እንዲመጡ አንድ መላበት ከካሜራ ጀርባ ማለት ነው። በቃ ሌላው ደግሞ ውዶቼ ማለት ነው እዚህ ጋር የሆነ ሰዓት ላይ ብሩኬ ስራ እንጀምራለን እያለ ነው ኮሜንት ላይም እያላችሁኝ ነው። ሀላስ ዛሬ ላይም መጨነቅ የለባችሁም። ሪሊው ነው ሁላችንም መጨነቅ የለብንም። የበኩላችንን አስተያየት ሰጥተናል ትናንትናና ዛሬ ባለው ነገር እና ሀይሚቲ የምትናገረው በእርግጥ በልደቷ ቀን የተደረገው ነገር በትናንትም ተደግመዋል። ቢደገምም ግን ይሄ ነገር ምንድነው ፈልገውና አውቀው ነው። ለምን እየተጫነ ነው ያለው? ሚፍታም ደግሞ ለማስታረቅ ሚዲያ ላይ ለሚጫነው እና አላ እንግዲህ በተቻላችሁ መጠን ከዚህ ከጭቅጭቅ ህይወት አላ ሰላሙን ያምጣላችሁ። እኛ ምንም ምለው ነገር የለም ውዶቼ ማለት ነው። በጣም ልብ የሚሰብር ነው። መግቢያው ላይ እንደሰማችሁት አበቃ ነው የምትለው። አበቃ። ኔጌቲቭ ሳይድ አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገብሬ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? ባይዘዊ እዚህ ጋር ያው ስራና ስራ ነው። አሁንም ስራ ነው የምለው። ለምን አንዳንዴ ሁለቱም ቢጠፉ ከሚዲያ ላይ በጣም ያስጨንቀናል። ዛሬ ላይ ግን ያው መለኛው ቤትም አልሄድኩም። ታምሊኑ ሀይሚ ብሩኬ ነው። እንደዚሁም ደግሞ ምፍታ ቤትም እንደዚሁም ደግሞ ትላንትና ማይደረግ ነው። በባህላችንም ኢትዮጵያ ውስጥ እንደዚህ አይነት ነገር የለም። ሁለት ፍቅረኛሞች ተቀያይመው 200 ሺህ እንዴ ልደት እንኳን እኮ በዚህ ያኒ ይሄ ነገር አሁን እውነት ቢሆን ምፍታና ፍፄም ይሄን ፕሮግራም ያዘጋጀ ሰው ጥፋተኛ ነን እንላለን። ግን ይሄ ምንድነው? ድራማ ነው። 4 ነጥብ እና ሁላችንም በትዕግስት ሀይሚና ብሩክን ስለምንወዳቸው ላይክ እያደረግን ቪዲዮአቸውን እያየን ይቀጥሉ። ሌላ ምንም ማለት አንችልም። ስራ እንጀምራለን ብሏል የሆነ ሰዓት ላይ ብሩኬ ይሄው ጀምሮታል ማለት ነው። እና ያው ያጨናንቃል። ግን ራሳችሁን ኮንትሮል በማድረግ የሀይሚዬ አነጋገር ደግሞ በጣም ነው ልብ ስብር የሚለው። ሪሊውን ነው ያው ባለፈውም በልደቴ ሰዓት ዛሬ ላይም እንደዚህ ተደገመ ነው የሚለው የምትለው። በማንም እንደሚፈረድ አይታወቅም። ለምን ይሄ ቪዲዮ እየተጫነ ነው ያለው? ስራ ነው። ለኦዲየንስም አላሰቡም። ሀይሚዬም ብሩክም እንደዚሁ መፍታም ፍፄም በቃ አሁን ስራ ነው። ነገ ፍፄ ቤት ነው፣ ከዛን ሀይሚ ቤት፣ ከዛም አንድ አብርሽና እንደ ሩታ ማለት ነው። ዙሪያ ጥምጥም ነው የሚሄዱት ለብቻ ለብቻ ሆነው እና ይሄን ነገር አውቀን መጨረሻው እስከሚመጣ ዱዓ እናደርግላቸዋለን። ለምን ከዚህ ካስቀያሚ ከጭቅጭቅ ነገር እንዲወጡ ማለት ነው። እና እንደዚሁም ደግሞ በቃ እኔን ከሱ ውጪ እሱን ከኔ ውጪ ማየት አይፈልጉም። ለሰው ደስታ ብዬ እኔ ራሴን እንደ ሻማ ማቅለጥ አልፈልግም። ብሩኬ ወይኔ እንድታምኑ መለያየታችንን በግልጽ አሳያለሁ እያለች ነው። ለሰው ደስታ ብዬ እንደ ሻማ መቅለጥ አልፈልግም እያለች ነው። እንደዚሁም ደግሞ በቲክቶክ ገጽ ላይ ስመጣ ሜንሽን ይደረጋል እንዳልረባበሽ ብዬ ዩቲዩብ ላይ ፊልም ነው ማየው ብላለች። ጎበዝ ሀይሚትዬ ማለት ነው። ኦዲየንሶች ግን ገስትም ገብተው በጣም እያዘኑ እያለቀሱ ሪሊው ነው። እንደዚሁም በውስጥ የታመሙም አሉ እና ራስሽን ትሪት ማድረግሽ ራሱ ጥሩ ነው። የኛ ስማርት ማለት ነው። ለማንኛውም ውዶቼ ማለት ነው አላህ ከነሱ ጋር ይሁን። እንደምትናገረው ከሆነ ተለያይተው ነገ ፍፄ ቤት ከሆነ ዛሬ ምፍታ ቤት፣ ነገ ፍፄ ቤት፣ ከዛን ሀይሚ ቤት፣ ከዛን ብሩኬ ቤት አራቱ እየሰሩ ከሆነ ሚዲያ ላይ ጥል እንደዚህ አይነት ነገር የለም። ትላንት የተደረገው ደግሞ በጣም ስህተት ነው። እነሱ አንድ ናቸው። ትላንትና አንድ ናቸው። ሪሊውን ነው እና በጣም ነው ግራ የሚያጋባው። ሌላው ደግሞ ትንሽ ቅር ያለ ምንድነው የሚፍታ አነጋገር በሁለቱ መሀል ያው እንደማይገባ ነው የሚናገረው እና ቁርጣችን ነው። ለማንኛውም ይረዝማል። አሁን አንተ ከደበረ ብቻ ልተው ደስ እንደ ፍሬንድ እንዳልኩሽ አንቺን ለወቅስሽ ይችላል በግል አለበት ማለት አይደለም።
ያላ ሰላሙን ያምጣላቸው። ምንም በጣም ነው። የዛሬው ደግሞ የተለየ ነው። ሁሌ የተለየ ነው የሚባለው። የሀይሚትዬ አነጋገር ተስፋ የሚያስቆርጥ ነው። ተስፋ ግን መቁረጥ የለብንም። በትዕግስት ቻናላቸው እንዲያድግ ማድረግ አለብን። ተይ ዘርዬ ፕራንክ አትበይ። ለምንድን ነው የሚፍታ ቤት የሚያወሩት? ምንድን ነው ፍርድ ቤት ነው? ጠይብ እንዴ ትናንትና ሀይሚ ቤት፣ ብሩኬ ቤት፣ ዛሬ ሚፍታ ቤት፣ ነገ ፍፄ ቤት ወይ ደግሞ ሀይሚ ቤት እንዲህ ዙሪያ ጥምጥም ምንድን ነው? እና እንደና አብርሽ ጀምረዋል። በቃ ይሄ ነገር የሚቋረጥ አይደለም። ሁላችሁም ወደ ራሳችሁ ተመልሳችሁ እርስ በርስ ተስማምታችሁ የሀይሚዬ አነጋገር ከምር በጣም ልብ ይሰብራል ማለት ነው። ያው እንደምትለው 250,000 ሳከብር በልደት ጊዜ እንደሆነ ሆነ አንድ ላይ ነው ያገኘነው። 250,000 አንድ ላይ ነው ደክመን የሰራ ነው። ግን በቃ ማክበር ካለብኝ ብቻ ማክበር እችላለሁ። ካሜራ ደቅነው ቤት ድረስ እንዴት ይመጣል? ላይክ ነው የምትለው። እንግዲህ ወዶች እንደምትሰሙት ልብ ነው ስልብ የሚለው ርዕሱም የእሱ አነጋገርም እንግዲህ ያላ በመሀላችሁ ይግባ ሰላሙን ከዚህ ጭቅጭቅ ህይወት በቃ ጭቅጭቅ በጣም ነው የሚሰለቸው ወዶቼ፣ ለመስማት ራሱ ማለት ነው። ሰላሙን ያወርድላችሁ። ሁላችንም ዱዓ እናደርጋለን። ከባድ ነው ወዶቼ። ሌላው ደግሞ ወዶቼ 100% ሀይሚና ብሩኬ መቼም ቢሆኑ አይለያዩም። ግን ይሄን በቃ አቅደውበት አስበውበት እንደ ሩታና አብርሽ ሊቀጥሉ ነው። እንደዚህ ጭቅጭቅ ማለት ነው። ደስተኛ ያልሆንበት ህይወት ላይ እሱም እንዲኖራል እና ሀይሚቲ ደግሞ ያው ባለፈው የመጣው ቤት ውስጥ ይቅርታ ስጠይቅ እንዴት ይቅርታ ሳይል እንዴት ፍላወር ይዞ በሄደበት ሰዓት ማለት ነው። እሱንም ትንሽ ተቀይመዋለች። ቪዲዮን ካየች በኋላ ያው መጨረሻ ላይ ሲወጣ ቪዲዮን ይብሏት እንደወጣ ነው። ብቻ ወዶቼ ውንብድብድ ያለ ነው። ግን ምንድነው መጨረሻውን ቢሆን አሳዛኝ ድራማ ነው። ይሄ ፕራንክ አይደለም፣ አሳዛኝ ድራማ ነው የጀመሩት። ለምን ሚፍታ አድርሃም ወደ ሰላም ብታመጣ ደስ ይለናል። መልካም ሰው ነክና። አሁን ግን እሱ እንደተናገረው ምንድነው ከሁለቱ መሀል እንደማይገባ ነው። በጣም ነው የሚከብደው ወዶቼ ማለት ነው። እና አትጨነቁ፣ ዱዓ አድርጉ። እንግዲህ ምንም እናመጣው ነገር የለም፣ አትጨነቁ። በጣም ነው የሚረብሸው ማለት ነው። የተደረገው ነገር በጣም ነው የሚደብረው። ኦዲየንስ አይገባውም። እንግዲህ ለሰው ብለን እኛ ራሳችንን አንጎዳም። እንደ ሻማል ቀልጥም ብላለች ሀይሚትዬ ማይስዊት። ይሁን እንግዲህ አላህ ከአንቺ ጋር ይሁን ሀይሚትዬ ማለት ነው። ስትከፊ ማየት አንፈልግም። ሴት ልጅ በዚህ መልኩ ስትከፋ ማየት አንፈልግም። ወደ ራስሽ ተመለሽ፣ ብሩክም ወደ ራስ ተመለስ። ስለ ነገ ህይወታችሁ አስቡ። ወይም ውዶቼ በጣም ነው የሚጨንቀው ማለት ነው። እና እናንተ ደግሞ ያው ዱዓ አድርጉ። በቃ ጀምረውታል። ሪዲዮ ነው የምነግራችሁ። ይሄ ድራማ ድራማ ነው። ድራማ ካልሆነ ምን ሊሆን ነው የሚጫነው ዩቲዩብ ላይ እንዴ? ሁሉም እኮ ይጣላል እንዴ። ምሳሌ ሰጥቻችኋለሁ። ማርክና ሄሉ ሀላስ ማርክ የራሱ አጀንዳ ይዞ ነው ይመጣው። ሄሉ የራሱ አጀንዳ እንጂ ሳምንቱ ሙሉ እንደዛ የለም። ስለዚህ ሀይሚና ብሩክን አላህ ነው ያገናኛቸው። የሚሰሩት ስራ ነው። ወጪያቸውን ገቢያቸውን እነሱን የሚያውቁት። እኛም የበኩላችንን የእህትነትን የታላቅነትን ምክር አስተላልፈናል። ሜንሽን አድርገን በቃ ይስሩ። አፕሪሼት እናደርጋቸዋለን። እንዳለ ዩቲዩቡ አሁን ብትገቡ ይኸው ሚሴጅ መጣልኝ። ሄኖክ ሀይሚ ብሩኬ እንዴ ጥል እኮ አዲስ አይደለም። ሁሉም የወለደም ይለያያል። ስለዚህ ይሄ ነገር 100% አሁን ምንድነው ድራማ ነው ከማለት ዝም አይደለም። ረበሹ ማቆሚያው አይዶን ነው የሚያቆምም ያለው አይመስለኝም። እንግዲህ ሌላው ደግሞ ሚሴጅ ለማን ነው? ለምፍታ ማለት ነው። ምፍታ ማለት ማሻላ ተባረካላ፣ በእድሜም በእውቀትም በምንም በሰል ያልክነክ ያኒ ሀይሚና ብሩኬ ደግሞ በጣም የዋህነት ያጠቃቸዋል። በጣም ገሮች ናቸው። ሪሊዮ ነው። ዛሬ አሁን ሀይሚዬ ምን ነበር የሚጫነው? ገባችሁ? እና በጣም መልካምና በጣም ገር ናቸው። በተቻለ መጠን አንተ ወደ ሰላም እንዲመጡ ለነገ ህይወታቸው የሚጠቅመውን ሌላው ደግሞ የራሳቸው የሆነ ኦዲየንስ ያላቸው ስለሆነ እንደዚሁም ደግሞ እሱም ተቀይመዋል። ባጎረስኩ እጄን ተነከስኩ ነው ያለው። እሱ እንግዲህ መልካም ነገር እኔ አይዶን ነው። እዚህ ጋር ስህተት ነው የሰራው። ለምን እዚህ ጋር ሰው ተጣልቷል እኮ ሚዲያ የሚያውቀው ተጣልቷል። 3 ቀን 4 ቀን እንኳን 3 ቀን ቢቆዩ ታርቀው ነው ይባላል። እና እዛ ጋር ያው ከኦዲየንሱ ከኛም ሳይሆን ጥፋቱ አንደኛ ከምፍታም ከፍፄም ነው ማለት ነው። እንደ ድራማውም ቢሆን ማለት ነው። ለምን መጀመሪያ ምንድነው መታረቅ ነው የሚቀድመው፣ ሰው ማስታረቅ። ከዛ እንዴት ነው ብሩክና ሀይሚዬ ተኮራርፈው እንዴት ነው የሀይሚዬ
እንትን የሚባለው ሰርፕራይዝ የሚደረገው። ስለዚህ እዚህ ጋር እንደውም ድራማው በደንብ ያስታውቃል በዚህ አጋጣሚና ኦዲየንሶች ያው እንደተናገሩት እሱንም ገልጿል። እና ብቻ ቶታሊ በተቻለ መጠን እንግዲህ አደራህን ሀይሚና ብሩክን ወደ ሰላም እንዲመጡ ይሄ ነገር እንደማይጠቅማቸው ስለ ነገ ህይወታቸው ማሰብ እንዳለባቸው በዚህ እድሜያቸው መጨቃጨቅ ውሽ ማሻአላ ተባረካላ ጭቅጭቁ ይሰለቻል ውዶቼ ማለት ነው። እኔም አማርኛው ነው ፍትፍት የሚልብኝ ማለት ነው። እና ምከራቸው እና እንግዲህ ሀይሚዬና ብሩክን አደራ ለመፍታ ሰጥተናል። መፍታ አንድ መላ ፍጠርልን ማለት ነው። ብዙ የመዳም ቅሞች እየተጨነቁ እንቅልፍ እያጡ ነው ያሉት ያለምን ፋይዳ ማለት ነው። እኛ እየጫን ነው ቪዲዮ እየሰራንባቸው ነው። እና በተቻለ መጠን ምከራቸው ባይነን ውዶቼ። እንግዲህ መፍታ ቤት ያለው በጣም ይከብዳል። እንደወረደ ነው ያየሁት። ብዙም መግቢያው ላይ ስላላስደሰተኝ ቶሎ አልሰራሁትም ቪዲዮ እና ይሄን ይመስላል። አላህ ከሪም። ሀይሚቴ በጣም የዋህ ናት፣ በጣም ገር ናት። የዋህም ስለሆነች ነው እኮ እንዲህ እየተሰደበች እንዲህ ብቻ። እኔ ተሳዳቢዎቹንም መናገር እኔ ደክሞኛል። ሪሊውን ነው የምነግራችሁ። ብዙ ነገር ቲክቶክ ላይ እያየን ነው። ዘይት ምን ማለት አማርሽ ምን ማለት በጣም የሚቀፍ ማለት ነው። እስትግፍሩላህ ላዚም። እና ተሳዳቢዎች አላህ ልብ ይስጣችሁ። ሰው እኮ ይሰለቻል። እኔ ተሳዳቢ ራሱ ለመናገር ሰልችቶኛል፣ እንኳን ሌላ ቀርቶ። ሀይሚ ብሩኬ ምፍታ ፍፄ ደግሞ አብሶ የቡታጅራ ሰው ጭቅጭቅ አይሰለቻችሁም? ታድላችሁ እንዴ ውዶች። እዚህ ጋር ሀይሚ እየተሰማትን ነው፣ ትክክል ናት እንበል። ግን በቪዲዮ የሚጫነው ምንድን ነው? በየቤቱ ሲጠፉ መከራ ነው፣ ሲጭሩ መከራ ነው። ግን ይሄ ነገርማ ድራማ ነው ውዶቼ። እና አላህ ከነሱ ጋር ይሁን። ነገ እንግዲህ ቀጣዩ ፍፄ ቤት ነው ወይ ደግሞ ሀይሚ ቤት ነው እና ያለን ባይኔ በጣም ነው የሚከብደው፣ በጣም ነው የሚጨንቀው። መፍታ ዛሬም ነገር አደራ ለመፍታ ነው ውዶቼ። ያው ሪስፔክት ባለው ነገር ነገሩ ይቀላል ብለን ስንጠብቅ እንደዚህ አስፍተውት መጡ ጭራሹ ነው ማለት ነውና ሪስፔክት ባለው ያለፈው አልፏል። የትላንትናው ነገር አልፏል። ሁላችንም ተነጋግረናል፣ አስተያየት ሰጥተናል። ዛሬ ደግሞ ሚፍታን ከጎን ሆነን እንዲያስታርቃቸው እንዲያስማማቸው ነው እና የብሩክና የሀይሚዬ የዋህነት በጣም ነው የሚገርመው፣ በጣም እየባሰ ማለት ነው። እና አይ ዶንት ኖ እኔ በጣም ነው እኔ እንዴት እንዳሰቡ ነው አላውቅም። ሁለቱ ብቻ ሆነው መስራት ሲገባቸው ከቪው የለክ ኦዲየንስ እያዘነ። እስቲ ለማንኛውም ይሁንላችሁ። ይሄን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባባይ